ብሩኬ አንቺን የማይታል ብሩኬ እንኳን ወይኔ እናንተ መጣልሽ ወሬ ወይ ማጋን ገንዲጋን እንትና አይ ነው እየተባላችሁ ነው። ከስር አይናችሁን ካላያችሁ አራት ነው። የምንም ኤአይ ራስ ነች በእናታችሁ። ኤአይ አይደለም፣ ኤአይ አይደለም። አንቺ ወላድ ሰነት አሁን ያመጣችሁት እዚህ ያስባለችና ራሳችሁን ቀይሩ ነው እንብላ። እኔ ቆሻሻ ነገር መስማት ነው። ምንድን ነው ከአንቺ ጋር የምጮኸው? እኔ ጋር ጦርነት አለ እኮ ውዴ። የጦርነት ነው። ተዘጋጁ ልንመጣ ነው እያሉን ነው። ገባሽ? ፈጣሪ ጠብቅሽ በእናትሽ። አሜን አሜን። እንደምትጨነቅ ወላሂ ነፍሳችን የምትወጣበት ቦታ ይወስደን ነው። አላህ ያለው አይቀርም አይደል እንዴ? ተዘጋጁ ማለት ወደ ውጭ ውጡ ነው። ወደ ቤት ግቡ ነው። ወደ ቤት ይወጣሉ። ምክንያቱም እሻሸው ማለት ነው አይደለም። ተዘጋጁ ማለት ተጠንቀቁ፣ ወደ ቤት ግቡ። መንገድ ላይ ምናምን ቤት ከገባሽ እኮ ሞትሽ። ምንድነው? እኛ ጋር አሁን ነው አዛን ያለው እናንተ። ኧረ እኛ ጋር በልተዋል አዛን። እንደ አንድ ሳል የት ነው ያለሽ? ዱባይ ነው አይደለ? አይደለም፣ ጆርዳን። እኔ ጆርዳን። ላ ሐውለ ወላ ቁወተ ኢላ ቢላህ። እናቴ እሳት ውስጥ ነው ማለት ነው። እሳት ውስጥ ነው ያለን። አንደው ደግሞ የሆነ በትናንት ቤት ገብታ እስራኤል ነው ያለሁት አለች። ወይኔ ስታሳዝ እንትና ነች ሀና ይዋሃንች ሆነች። ወይኔ ግን እኮ ቢያስጠላም አሁን ደግሞ ጥጌ ጋር የሆነ ልጅ ሊስትሮ የሚሰራ ያኔ ጫማ የሚጠርግ ማለት ነው። ለሱ ቻናል ከፈቱለት ጥጌ ጋር። መቼ? ዛሬ ነው። እሱ እኮ ብዙ ልጆችን ያሳድጋል። እሱ ብዙ ቻናል ጋር ከፍቷል። ታዲያ ለብዙ ሰው አንቺ ያረድዛ ራስን እያዋረዱ ሰውን ማሳደግ ክፉ አይደለም። እንደ ክፉ አይደለም ግን ራስን አዋርደው እንዲለወጥ ምን ያዋረዳል? ልጁ መስዋዕት እየከፈለ እኮ ነው እናቴ። ዶላር እያስቆጠረበት አንድ ፍሬ ህፃን አመት ያልሞላው እስከ እኔ ግን አይደለም ከሄርሜላ ጋር እንደዛ ሲሆን እኔ ግራ ይገባኛል። ሲጀመር ግራ አረ እኔ መድራማ ነው አለልም። ከሄርሜላ ጋር እንደዛ እየሆነ እንዴ ድራማ አይደለም። እናንተ እሱ እኮ ተናገረ እኮ ምን ብሎ አለ? አንባ ሚስትም ምንም አልፈልግም ብሎ ልጅ ሲያገኘው ማለት ነው እንዴ። እና ምንድነች እንትና ሩታ ለምን ታረጋለች? ምን ሆነች? ሩታ እኮ ፈታዋለች እኮ ስሚ፣ እንደ ድራማው ነው። እኔ እንዳየሁት ነው ውስጡን እኔ ያላየሁት። እናንተ ዛሬ ድራማው ብላችሁ አትመኑ። በእናትህ ድራማ ነው ብዬ እያመንኩ አይደለም። 2 አመት እኮ ሊጨርሱ ነው። ምንም ድራማ አይደለም። እና ድራማ ባይሆን ምን ሊሰራ ነው? እየተመላለሰ ከሩታ ከሱ ጋር ቪዲዮ መስራት ልጁን ለማየት ይሄዳል፣ በዛው ይሰሩበታል። በስ እኔ አያገባኝም። እኔ ድራማ የሚሆን ድራማ የማይሆን አያገባኝም። ግን ያኔ ታታች ምስኪኖችን ምናምን ሲያይሄዱ ያበረታታል ነው ያልኩት። አበቃ ያንን እወድለታለሁ፣ ሌላ ስራውን አይደለም። ያቺኛ ይወደድለታል። ሄርሜላና ማልነች እዩ አብሳላት አንድ ናቸው። በአንድ ጉርጓድ ነበረ ማቃጠል እንደዚህ አይነት ሴት። አዎ ክርቢት ጭቃ እንትን ብሎ ማቃጠል ነበር። እነኝህን ሩታን እኮ አልተናገረቻትም። ሩታን ምንም ነገር አልተናገረቻትም። ታው
አሁን እንትን ሄርሜላ ለመውቀስ አልተገኘም። እንትን ባራትራዲ የሆነ ወንድ ጋር እየተንጠለጠለች ረብስሜላ ዝም በሉ እናንተ። እንትን ሩታን አልተነገረቻትም እኮ ሄርሜላ አልተናገረቻትም፣ ግን ራሷን ዝቅ አድርጓል። እኔ እንደው አስበሽ አሁን ለምሳሌ ስራም ቢሆን አረ የነሱ ከፋ ክርስቶስ አለ። እኔ ስራው አልገደፍኩም። እኔ ስራው እኮ አይደለም አሁን እኮ ያወራሁት እኔ እነሱ ስለሚሰሩት ስራ ሳይሆን ምስኪንን ያሳድጋል በዛ ወደዋለሁ ነው እንጂ እኮ ያሳድጋል በእንትናው በስራው ወደዋለሁ ወይንም ደግሞ በሚሰሩት ስራ ወደዋለሁ ገድፈዋለሁ ያልኩሽ አይደለም። ግን ዛሬ አንድ ልጅ ስለሆነ ምስኪኖችን ማይረዳ ጽጌ ጋር ተገናኝቶ ከፍተው አይቼ ነው እኔ። ኧረ እሱ ብዙ ልጆችን ከፍቷል እኮ ምን ቡታጅራ እንዳለ የሚሰራው በእነሱና በእነ ቡርኬ ስም ነው ሲጀመር ዩቲዩበር እንቀሳቀሰው። ትንሽ እኮ የሆነ ጫፍ ሲያገኙ በቃ በእነሱ ነው የሚሰሩት። አዎ አይ እነዚህ እኔ ግን ነው የከፈቱለት። እኔ ግን የናፈቀኝ ምን እንደሆነ ታውቃላችሁ? ምንድነው ተንከሲስ ሴትዮ እቺ ተንከሲስ ሴትዮ የነሱን ስም የማጠራበት ቀንና በቃ እውነቱ ተገላግሎ በቃ ነፃ የሚወጣበት ቀን ኦፍ ያው ወይ 2 ወር ወይንም ደግሞ ወር ይጠብቃሉ እኮ ዛሬው በዛሬው ይሆን አራስ ናት እንዴ? ታራስ ላይ እንዴት እንውሰድ ይባላል? ምን ችግር አለው? ፀጉሩን ቆርጥ መውሰድ ይችላሉ። እንትኑ ነው የሚወስደው ኬቱ ጋር እንደሚመጣጠን ራሱ ሕክምናው እኮ ነው የሚወስደው እንጂ ዝም ብለሽ ኧረ ችግር የለውም። ፀጉርና ፀጉሩ ብቻ ይሄዳል። አንቺ ምን ሆነሽ ነው እንዴ? አምነው ነው የእሷን ፀጉር አምጪ የሚሏት እነሱ ራሳቸው ካልቆረጡ። ዶክተር ነው እንጂ አንዴ ላይ ሄደው ነው እንትን የሚሉት። አቤት የሚያስጠላ ስራ ውስጥ እኮ ነው የገቡ። ኪዳነ ምህረት ሲያስጠላ አስጠሊ የሆነ ሰው እንደው ምን ሰይጣን እንደለከፋቸው አላውቅም። ማርያም የእንትና የማርክ እናትና የማርክ ሚስት ደግሞ የጀመሩት የነ አብርሽ የነ ሮዝ ሃይሚንና የጋሽዬ ሙሽዬ የሰሩት ቡታጅራ ላይ እንደሱ አይነት ስራ ነው የሰሩት። የሚገርም እኮ እሱ ሲጀምር ሁሉ ከነሱ እንደወሰደ አይደል? እንደዛ አይደለም። አዎ እንደዛ ነው እየሄደ ያለው። እናቷ መጣች። ታዲያ እናቷ መጣች። የእሱ እናት መጣ እንዴ? የእሱ እናት መጣች። የእሱ እናት መምጣት አለበት መሰለኝ። እኔ አላየሁም ቪዲዮ። እኔ ቪዲዮ የእሱ እናት መጣለች። እኔ አይቼዋለሁ ትላንትና። ከነ ሃይሚ ውጪ ቪዲዮ ላይ እኔ እኮ የእሷም እናት መምጣት አለበት፣ የእሷ አባትም መምጣት አለበት። ትመጣለች፣ ታያለሽ።